እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 2 ላይ ሌሰን 25 የምናየው ታይፕስ ኦፍ ክሪስታል ይላል። መጨረሻው የዚህ ሳብ ቶፒክን ይሆናል። ስለዚህ ይሄን ስንጨርስ ምን ልትረዱ ይገባችኋል? አንደኛው ዲፋይን ክሪስታል፣ እንግዲህ ታይፕስ ኦፍ ክሪስታል አሉ። ከዛ በፊት ግን ክሪስታል ምን እንደሆነ ዲፋይን ልታደርጉ ይገባችኋል። ሌላ እኔም the four types of crystalline solid with example ዲ ቤዚካሊ አሞረፈስ እና ክሪስታልን ብለን ክሪስታልን ብንከፍልም ቤዚካሊ ፎር ታይፕስ ኦፍ ክሪስታል አለ። እነዛን ኤግዛምፕል ጋር ልታብራሩ ይገባቸዋል። ደን ላስትሊ ዲስክራይብ the properties of each of those four crystalline solids። እነዚህ አራቱ ክሪስታልን ሶሊዶች ምን አይነት ባህሪ እንዳላቸው ልታብራሩ ልትረዱ ይገባቸዋል። ብሬንስቶርሚንግ by this specific objective depending on the arrangement of atoms there are two types of crystals። እንግዲህ አተሞች አሬንጅመንት እንደርሰን ሁለት አይነት ክሪስታሎች አሉ። እነዚህ አሞረፈስ እና ክሪስታሊን ሶሊድ ናቸው። ስለዚህ መጀመሪያ ክሪስታሊን ስናያቸው ክሪስታሊን ሶሊድ ምንላቸው ምን አይነት ሶሊዶች ናቸው? እነዚህ ክሪስታሊን የምንላቸው ሶሊዶች it is composed of one or more crystals አንድና ከዛ በላይ ክሪስታሎችን ይዛሉ። አዮን አተም ሞለኪውል ዌል አሬንጅድ ናቸው። each crystal has well defined order structure in dimensional space። በሶስት ዳይሜንሽናል ስፔስ ላይ እነዚህ አተም ሞለኪውል አዮን የምንላቸው ምንድናቸው? ዲፋይናይት የሆነ ሼፕ አላቸው። ስለዚህ ይሄ ክሪስታሊን ዲፋይናይት ሼፕ አለው ማለት ነው። ሜልት አት ዲፋይናይት ቴምፕሬቸር። እንግዲህ ይሄ ክሪስታል የራሱ የሆነ ቴምፕሬቸር ሜልት ያደርጋል። ስለዚህ እነዚህ አዮኒክ ክሪስታል የምንላቸው የራሳቸው ሼፕ አላቸው፣ የራሳቸው የሆነ ዲፋይናይት ሜልቲንግ ፖይንት አላቸው። you can take number of examples። አንደኛው if you take metals all metals ማለት እንችላለን። ምን አላቸው? ዲፋይናይት ሼፕ አላቸው፣ ዌር አሬንጅድ ሼፕ አላቸው በስሪ ዳይሜንሽናል ስፔስ ላይ። ሌላ የራሳቸው ዲፋይናይት የሆነ ሜልቲንግ ፖይንት አላቸው። ሌላ if you take ionic compounds ionic compound በአጠቃላይ እነዚህ ionic compounds ክሪስታሊን ሶሊድ ናቸው። የራሳቸው ሜልቲንግ ፖይንት የሆነ ዲፋይናይት አላቸው፣ የራሳቸው የሆነ ሼፕ አላቸው በስሪ ዳይሜንሽናል ስፔስ። ሌላ you can take also sugar that is ካርበን ሃይድሮጅን ኦክሲጅን አሬንጅ የሆኑትን ሱጋርን መውሰድ እንችላለን። ሱጋርም ሶሊድ ነው፣ ክሪስታሊን ሶሊድ ነው። እዚህ አይነት ኮምፓውንድ ምንላቸው አይነት ቦንዲንግ ያላቸው ኮምፓውንዶች ናቸው። ዛት ኢዝ ሜታል ዊዝ ናን ሜታል የፈጠሩ። ለምሳሌ መጽሐፋቸው ላይ ሶዲየም ክሎራይድ ይላል። ይሄ አይነት ኮምፓውንድ ነው። ስለዚህ ምን አለው? የራሱ የሆነ ወጥ ሜልቲንግ ፖይንት አለው፣ የራሱ የሆነ ሼፕ አለው ማለት ነው በሶስት ዳይሜንሽናል ስፔስ ላይ ስናየው። ሌላው አሞርፈስ ሶሊድ ናቸው። እነዚህ አሞርፈስ ሶሊድ ምንላቸው የነዚህ ተቃራኒ ናቸው። ዛት ሚንስ has disordered shape ወይም disordered structure አላቸው። ዛት ሚንስ ሼፕለስ ናቸው ማለት ነው። የራሳቸው የሆነ well ordered shape ያላቸው። lacks the well defined arrangement of basic units። የነዚህ የሶሊዱ ቤዚክ ዩኒቶች ምንድናቸው? አተም ሊሆን ይችላል፣ ሞለኪውል ሊሆን ይችላል፣ አዮን ሊሆን ይችላል። የነዚህ ዌል አሬንጅመንት የለም። ዘን የነዚህ ዌል አሬንጅመንት የለም ማለት ስትራክቸሩ ምንድነው? ዲስኦርደርድ ነው። በሶስት ዳይሜንሽናል ስፔስ የራሱ የሆነ ሼፕ የለውም ማለት ነው። ሶፍትን ዘን ሜልት ኦቨር ሬንጅ ኦፍ ቴምፕሬቸር። በከፍተኛ ቴምፕሬቸር መጀመሪያ ሶፍት ይሆናሉ፣ ከዛ ሶፍት ከሆኑ በኋላ ሜልት ይሆናሉ እንጂ ሃይ ሜልቲንግ ፖይንት አላቸው ብለን የምንወስዳቸው አይደሉም። ኢፍ ዩ ቴክ አስፋልትን መውሰድ እንችላለን። አስፋልት እንግዲህ ሃይድሮካርበን ነው። ሃይ አማውንት ኦፍ ካርበን ያለው ሃይድሮካርበን ነው። ሌላ ፓራፊን እንግዲህ ፓራፊንም እንደዚህ ሃይድሮካርበን ነው። ሃይ አማውንት ኦፍ ካርበን ያለው ማለት ነው። ኦልሶ ኢፍ ዩ ቴክ ግላስ ዊንዶ ግላስ፣ አጭሩ ሁሉንም ግላስ ማለት እንችላለን። ቤዚካሊ ዊንዶ ግላስን ብናይ ይሄም የራሱ የሆነ ምን የለውም ዲፋይናይት ስትራክቸር የለውም በሶስት ዳይሜንሽናል ስፔስ ላይ። ለምን? ዌል አሬንጅድ የሆኑ አተሞች ሞለኪውሎች ወይም አዮኖች ስለሌሉት ማለት ነው። ኦልሶ ኢፍ ዩ ቴክ ራቨር ላይም እንደዚሁ ዌል የሆኑ አሬንጅድ የሆኑ አተሞች ሞለኪውሎች አዮኖች ያሉም ምን የሰሩት ያን ሶሊድ የሰሩት ቤዚክ ዩኒት የሆኑት እነዚህ አሬንጅመንት ዌል ዲፋይንድ አይደለም። ስለዚህ ምን ያለው ማለት ነው? ኢትስ አውን ስትራክቸር ያለው ማለት ነው። ስለዚህ እነዚህ አሁን የጠቀስናቸው አሞርፈስ ሶሊዶች መጀመሪያ ቴምፕሬቸሩ በከፍተኛ ቴምፕሬቸር ምን ይሆናሉ? ሶፍት ይሆናሉ። ዘን ከለሰለስ ሶፍት ከሆኑ በኋላ ሜልት ነው የሚሆኑ። እንደ ክሪስታሊን ሶሊድ የሆነ የራሳቸው ሜልቲንግ ፖይንት ያላቸው
በከፍተኛ ቴምፕሬቸርም ሜልት የሚሆነው አይደለም። በትንሽ ቴምፕሬቸር ከክሪስታልን ሶሊድ ጋር ኮምፔር ስናደርግ መጀመሪያ ሶፍት የሆኑና ከዛ በኋላ ሜልት ያደርጋሉ እንጂ ብዙ ቴምፕሬቸር የሚፈልጉ አይደሉም። when we compare with definite shape definite የራሳቸው የሆነ ዌል አሬንጅመንት ኦፍ አተምስ ሞሌኪውልስ እና አዮንስ ያላቸውን ክሪስታልን ሶሊዶች ጋር ኮምፔር ስናደርጋቸው። ሌላው እንግዲህ ክሪስታልን ዳይሬክትሊ ዲፋይን ሳናደርግ ስለገባን ነው እዚህ ጋር ክሪስታልን ዲፋይን ለማድረግ የሞከርኩት። ክሪስታል ማለት ምን ክሪስታል ምንለው? it is a piece of solid with regular shape piece of solid የሆነች የሶሊዱ ብጣሽ ነው ወይም ፒስ ነው። ምን ጋር ሬጉላር ሼፕ የራሱ የሆነ ሼፕን ይዞ ማለት ነው። ስለዚህ the basic repeating structural unit of this crystal is unit cell እንላለን። ይሄው እንግዲህ ዩኒት ሴል ማለት ያን ትልቁን ክሪስታል ጉልህ ሆኖ የሚታየውን ክሪስታልን የሚሰራው ትንሹ ክፍል ነው። ለምሳሌ simplest unit of life ወይም basic building unit of life ስንል ሴል እንደምንለው ሁሉ the basic building block of crystal ወይም structural unit of crystalline solid ምንላለን ዩኒት ሴል እንላለን። እንግዲህ ቢልዲንግ ብሎክ ኦፍ ማተር አተም እንደምንለው ሁሉ ቢልዲንግ ብሎክ ኦር ቢልዲንግ ዩኒት ኦፍ ክሪስታልን ሶሊድ ዩኒት ሴል ይባላል ማለት ነው። እንግዲህ ክሪስታል ማለት እንግዲህ a piece of solid with regular shape ብለናል። ያ የሬጉላር ሼፕ ያለው ቤዚክ ቢልዲንጉ ሲምፕለስት ዩኒቱ ምን ይባላል? ዩኒት ሴል እንላለን ማለት ነው። እንግዲህ ሶሊዶችን ክሪስታሊን እና አሞረፈስ ብለን በሁለት ከፍለን አይተናል። ዘን ክሪስታሊን ምንላቸውን የራሳቸው የሆነ ሼፕ ውስን ሼፕ ያላቸውን እና የራሳቸው ሜልቲንግ ፖይንት ያላቸውን እነዚህ ክሪስታሊን ሶሊዶችን በአራት ከፍለን እናያቸዋለን። የመጀመሪያው አዮኒክ ሶሊድ ናቸው። አዮኒክ ሶሊድ ከስሙ እንደምናስተውሰው ምን አለ? አዮኖች አሉ። እነዚህ አዮኖች ምንድናቸው? ሁለት አዮኖችን ነው እንግዲህ የምናውቀው ኔጋቲቭ አዮን ፖዚቲቭ አዮን። ስለዚህ there are cation and anions which are positive and negative ions over this crystal። ስለዚህ ያን አዮን ያዘውን a piece of solid regular shape ያለውን ነው የምናየው እንግዲህ። ስለዚህ እነዚህ አዮኒክ ክሪስታል ምን ባህሪያት አሉ? በምን ይለያሉ? አንደኛው they are hard and brittle hard ናቸው። ዘን እነዚህ ሃርዶችን የሆነ እንደፈለግነ ዳክታይል ሃመር ስናደርጋቸው ምን ይሆናሉ? ብሪትል ይሆናሉ፣ ይሰባራሉ። ሆኖም ግን ሃርድ ናቸው። have high melting and boiling point high melting እና ቦይሊንግ ፖይንት አላቸው። ቦይሊንግ ቢፒቲ ማለት ቦይሊንግ ፖይንት ለማለት ነው። ከፍተኛ ሜልቲንግ ፖይንት እና ቦይሊንግ ፖይንት አላቸው። ከነማን ቀጥለን ከምናያቸው ታይፕስ ኦፍ ክሪስታሎች። ሌላ ኮንቴን አዮንስ እነዚህ ያያናቸውን ሁለት አዮኖችን ይይዛሉ። እነዚህ ምን አዮኖችን? አናይንና ካታይን አዮኖችን ይይዛሉ። ካታይን ኔጋቲቭ አዮንንና ፖዚቲቭ አዮንን ይይዛሉ ማለት ነው። ከምን ውስጥ? ከዩኒት ሴል ውስጥ ከክሪስታል ውስጥ እነዚህ ሁለቱ አዮኖች አሉ ማለት ነው። ትራንስሚት ሂት ኤንድ ኤሌክትሪሲቲ ኢን ዘ ፎርም ኦፍ ዋት? ሞልተን ሲቀልጡ ወይም አኳስ ውሃ ላይ ሲሞሙ። ሞልተን ማለት ሲቀልጡ ነው። ስለዚህ በፊውዝድ ስቴት ወይም በሶሉሽን መልክ ዲዞልቭ ሲሆኑ እነዚህ አዮኖች ስላሉ ቻርጅ ካሪየሮች ሂት እና ኤሌክትሪሲቲ በእነዚህ ስቴት ብቻ ያስተላልፋሉ። ነገር ግን በምን ስቴት አያስተላልፉም? በሶሊድ ፎርም አያስተላልፉም ማለት ነው። ሃቭ አዮኒክ ኢንተራክሽን ፎርስ ስለዚህ አዮኒክ ናቸው። ስለዚህ ኢንተራክሽን ፎርስም ምንድነው? አዮኒክ ነው። that is cation anion interaction force አላቸው ማለት ነው። if you see the structure of this እንግዲህ እነዚህ ክሪስታል ናቸው። እነዚህ ሶዲየም ክሎራይድ የምናገኛቸው ክሪስታል ናቸው። ኤግዛምፕል ማለት እንችላለን። example of these types of crystal ionic crystal sodium chloride የሶዲየም ክሎራይድ ስትራክቸር ስናይ እነዚህ ናቸው። እነዚህ ምንድናቸው? ዩኒት ሴል ናቸው። ሶዲየም ክሎራይድ እንዲሁ ነው የምናየውን የፈጠሩ ማለት ነው። simplest and structural unit of this crystal ስለዚህ ክሪስታል ማለት እንግዲህ የራሱ የሆነ ሼፕ ያለው piece of solid matter ነው። ስለዚህ this is a structure or sodium chloride which is ball and stick diagram of the unit cell no the sodium chloride ball and stick like diagram for sodium chloride ይሄኛው ለሲዚየም chloride ball and stick like diagram no for unit cell you can take ionic compound example totally ionic compound ማለት እንችላለን ionic compounds have ionic crystal which are crystalline solids ሌላ ሁለተኛ ለምናያቸው ኮቫለንት ክሪስታል ነው። ኮቫለንት ክሪስታል እንግዲህ ionic crystal contains ions ብለናል። እነዚህ ግን contains atoms
እነዚህ ኮቫለንት ኔትወርክ ክሪስታል አተሞችን ይይዛሉ። they are hard and brittle like ionic crystal hard እና brittle ናቸው። ነገር ግን እንደ ionic crystal ሳይሆኑ ከionic crystalም የላቀ ምን አላቸው? ሜልቲንግ እና ቦይሊንግ ፖይንት አላቸው። ሜልቲንግ ፖይንት ለማለት ነው MPT BPT boiling point ለማለት ነው። ነገር ግን their conductivity and hardness depend on the nature of bonding ከዛ ቦንዲንግ ከዛ ላየር ላይ ምን ዲፔንድ ይሆናል? ኮንዳክቲቪቲ ዲፔንድ ይሆናል። ኮንዳክቲቪቲ ዲፔንድስ on the nature of bonding ላየር ካለ በላየሩ አማካይነት ሂት እና ኤሌክትሪክ ከረንት ተሸክሞ ይንቀሳቀሳል። ስለዚህ ላየር ካላቸው they are what conductors of heat and electricity unless they are poor conductors. If you take diamond forms of carbon alloys of carbon ማለት እንችላለን allotropes of carbon allotropes of carbon እንግዲህ allotrope ማለት ዲፈረንት ፎርም ነው። ስለዚህ ካርበን ግራፋይት እና ዲያመንድ ፎርም አላቸው። እንግዲህ ይሄ ማለት ዲያመንድ ነው። ዲያመንድ የዲያመንድ ስትራክቸር ነው። ይሄ ዲያመንድ ነው። ይሄኛው ደግሞ ግራፋይት ነው። ግራፋይት እንግዲህ ኮንዳክቲቪቲ ምን ላይ ዲፔንደንት ነው ብለናል? ኔቸር ኦፍ ቦንዲንግ ላይ ብለናል። ስለዚህ አሁን ይሄ እዚህ ጋር መረብ አይነት እያንዳንዱ የተያያዘ ነው። እያንዳንዱ በመረብ የተያያዘ ነው እዚህ ጋር። ስለዚህ ተመሳሳይ ነው። ስለዚህ በመረብ በተያያዘው በዛ መረብ ምን ይተላለፋል? ሂት እና ኤሌክትሪክሲቲ ይተላለፋል። ስለዚህ ግራፋይት is good conductor of heat and electricity። ይሄ ግን እያንዳንዱ ላየርን ስናየው ይሄኛው የለም፣ ይሄኛው ጋም የለም። ስለዚህ ከነዚህ ውስጥ በዚህ ቢያያዝ ኑሮ እንደዚህ ቢያያዝ እዚህ ጋር እንደዚህ ቢያያዝ ኑሮ ኤሌክትሮኖች በዚህ ተላለፉ ነበር። ስለዚህ ቻርጅ ካሪየር ይሆን ነበር። that is heat and electricity ያስተላልፍ ነበር። ነገር ግን ይሄ ሃርደስት ፎርም ነው። ሃርደስት ፎርም ኦፍ ካርበን እንግዲህ በጣም ከባድ ሃርድ ነው የሚባለው ከሁሉም ዳያመንድ ነው ማለት ነው። ስለዚህ allotropes of carbon አንድ ኮቫለንት ኔትወርክ ክሪስታል ነው። እንግዲህ እያንዳንዳቸው ኔትወርኮች አሉ። እያንዳንዳቸው እዚህ ጋር ካርበን አለ ማለት ነው። ሌላ ሲሊካን ካርባይድ this is also covalent crystal covalent network crystal። ሌላ ሲሊካን ዳይኦክሳይድ እነዚህ ሲሊኬቶች ባጭሩ ሲሊኬቶች ምንድናቸው? ኮቫለንት ኔትወርክ ክሪስታል ሶሊድ ናቸው። ኮቫለንት ኔትወርክ ክሪስታል ሶሊድ ናቸው። ስለዚህ እነዚህ ሁሎቹም ኮንዳክተር ናቸው ማለት አንችልም። ምን ላይ ኮንዳክቲቪቲ ዲፔንድ ይሆናል? ኔቸር ኦፍ ቦንዲንግ ላየር ፎርሜሽን ላይ ዲፔንድ ይሆናል ማለት ነው። ስለዚህ ኢንተርሞሊኩላር ፎርስ ስናይ ታይፕስ ኦፍ ኢንተርሞሊኩላር ፎርስ ስናይ ከዚህ ኮቫለንት ቦንድ ኢንተርሞሊኩላር ፎርስ አለ ማለት ነው። ኮቫለንት ቦንድ intermolecular force that is intermolecular intramolecular force that is covalent bond interaction force አላቸው ማለት ነው። covalent bond interaction force አላቸው እያንዳንዳቸው ላይ እዚህ ጋር በናይ covalent bonding ነው ያላቸው that is non metal with non metal by sharing of electron ionic crystal ላይ ስናይ ionic bonding አለ። ነገር ግን እነዚህ covalent network crystal ስናይ covalent bonding አላቸው ማለት ነው። ሶስተኛ ታይፕስ ኦፍ ክሪስታል ሶሊዶች ምንድናቸው? ሞለኪውላር ክሪስታል ናቸው። ሞለኪውላር እነዚህ ኮንቴን ሞለኪውልስ እንግዲህ ኮቫለንት ኔትወርክ ክሪስታልን ምን ይዛሉ ብለናል? ኮንቴን አተምስ ብለናል። እነዚህ ግን ኮንቴንስ ዋት ሞለኪውልስ ሜይቢ ብዙ ጊዜ ሄትሮኒውክላር ሞለኪውል ነው የሚይዙ። ሄትሮኒውክላር ኖት ሆሞኒውክላር። ሆሞኒውክላር ማለት እንግዲህ አዮዲን ብንወስደው ሆሞኒውክላር ነው። ግን አዮዲን እዚህ ግላን መድፈው እንችላለን። እነዚህ ሄትሮኒውክላር ሞለኪውላር ክሪስታል ናቸው። ሄትሮ ስለዚህ ሞለኪውላር ክሪስታል ምንላቸው ምን ይይዛሉ ማለት ነው? ሞለኪውሎችን ሄትሮኒውክላር ሞለኪውሎችን ይይዛሉ። ሎው ሜልቲንግ ፖይንት እና ቦይሊንግ ፖይንት አላቸው። ኮምፔር ስናደርጋቸው ቮላታይል ናቸው። ትንሽ ቴምፕሬቸር ሲናካቸው የመቅለጥ የመትነን ባህሪ አላቸው። ፑር ኮንዳክተር ኦፍ ሂት ኤንድ ኤሌክትሪክሲቲ እና ሂት አያስተላልፉም። ቶታሊ ማለት አንችልም፣ ሁሎቹም ማለት አንችልም። እንግዲህ ኔቸር እያንዳንዱ የራሱ ካራክተር ስላለው አብላጫው ነው እዚህ ጋር የምናየው። ብዙዎች ፑር ኮንዳክተር ኦፍ ሂት ኤንድ ኤሌክትሪክሲቲ ናቸው። ዘ ታይፕ ኦፍ ኢንተራክሽን ፎርስ ኦቨር ዘም ኢዝ ኢንተርሞሊኩላር አትራክሽን ፎርስ ላይክ
ሃይድሮጅን ቦንዲንግ ሊኖራቸው ይችላል። ለንደን ፎርስ ወይም ዲስፐርሽን ፎርስ ሊኖራቸው ይችላል እና ዳይፖል አትራክሽን ፎርስ ሊኖራቸው ይችላል። ኢፍ ዩ ቴክ ኤግዛምፕል ሶሊድ ዋተር ዛት ኢዝ ኤስን መውሰድ እንችላለን። ከዚህ እንግዲህ ኢንተርሞሌኩላር ፎርስ ሃይድሮጅን ቦንዲንግ አለ ማለት ነው። ሃይድሮጅን ቦንዲንግ አለ። ኦልሶ ሶሊድ ካርቦን ዳይኦክሳይድ በሶሊድ ፎርም። ኦልሶ ሱገርም ሶሊድ ነው። ፖላር ኮቫለንት ሞሌኪውል ነው። ስለዚህ ዳይፖል ፎርስ አለ ማለት ነው። ስለዚህ እነዚህ ከተባሉት ሞሌኪውሎች ላይ ምን ፎርስ ልናገኝ እንችላለን ማለት ነው? ከሶስቱ አንድ ፎርስ ዛት ኢዝ ኢንተርሞሌኩላር ፎርስ ዛት ኢዝ ሃይድሮጅን ቦንዲንግ ሊሆን ይችላል። ዳይፖል ፎርስ ሊሆን ይችላል። ዳይፖል ፎርስ ሊሆን ይችላል። ዳይፖል አትራክሽን ፎርስ ማለት ነው። ለንደን ፎርስ ወይም ዲስፐርሽን ፎርስ ሊሆን ይችላል። ስለዚህ ሞሌኩላር ክሪስታል ላይ ከነዚህ አንዱ ፎርስ እናገኛለን ማለት ነው። ይሄ ፎርስ ስላለ ለቮላቲሊቲ ስናይ ሜልቲንግ ፖይንትን ስናይ ሃይሊ ቮላታይል ነው፣ ሎው ሜልቲንግ ፖይንት አላቸው ማለት ነው። ሌላው መጨረሻው ታይፕስ ኦፍ ክሪስታል ሶሊዶች ሜታሊክ ክሪስታል ነው። እንግዲህ ሜታሊክ ክሪስታል የምንላቸው ምንድናቸው? ኮንቴን አተምስ ማሌቭል ኤንድ ዳክታይል ማሌቭልና ዳክታይል ናቸው። ሜታሊክ ቦንዲንግ ስላላቸው ቫለንስ ኤሌክትሮን ነው ዲሎካላይዝድ ስለሆነች እንደፈለግነ ሃመር ስናደርጋቸው ምን ይሆናሉ? ማሌቭል ይሆናሉ፣ ዳክታይል ይሆናሉ። ኤጉድ ኮንዳክተር ኦፍ ሂት ኤንድ ኤሌክትሪሲቲ ኢቭን ኢፍ ኢን ሶሊድ ፎርም። ብዙዎች እንግዲህ በሶሊድ ፎርም ነው የምናገኛቸው ኤክሴፕት ሜርኩሪ ሜታል ላይ የምናገኘው ክሪስታል ማለት ነው። ስለዚህ እነሱ ሂትና ኤሌክትሪሲቲ ኮንዳክተር ናቸው በሶሊድ መልክ እንኳን ብናገኛቸው ማለት ነው። ሃየር ሜልቲንግ ፖይንት ዛን ሞሌኩላር ሶሊድስ ሜልቲንግ ፖይንታቸውን ስናይ አይደለምና ሞሌኩላር ሶሊድ ብዙዎች ኮቫለንት ክሪስታል ኔትወርክ ሶሊዶች ራሱ ሜልቲንግ ፖይንት የብዙዎች ይልቃል ወይም ይበልጣል። ኦፓኪ ዊዝ ሪፍሌክቲቭ ሰርፌስ ምንድናቸው? ኦፓኪው ናቸው፣ አንጸባራቂ ናቸው። ታይፕ ኦፍ ኢንተራክሽን ፎርስ ኦቨር ዘም ኢዝ ሜታሊክ ቦንዲንግ። ስለዚህ ሜታሊክ ቦንዲንግ ኢንተራክሽን ወይም ኢንትራሞሌኩላር ፎርስ አላቸው ማለት ነው። ኤግዛምፕል ኦል ሜታልስ ቦንድ ኦን ኦል ሜታልስ ማለት እንችላለን ማለት ነው። ኦል ሜታልስ ሁሎቹም ሜታሎች ምን አይነት ክሪስታል አላቸው? ሜታሊክ ክሪስታል አላቸው ማለት ነው። ሜታሊክ ክሪስታል አላቸው። ሜታሎችን እንግዲህ ግሩፕ ዋኖች ሁሉ ኤክሴፕት ሃይድሮጅን፣ ግሩፕ ቶች፣ ሰም ኦፍ ግሩፕ ስሪዎች፣ ትራንዚሽን ሜታል፣ ሬር ትራንዚሽን ሜታል ወይም ኢነር ትራንዚሽን ሜታል፣ ፖስት ትራንዚሽን እነዚህን ሁሉ መውሰድ እንችላለን። ስለዚህ እነዚህ ሁሉ ምን አላቸው? ሜታሊክ ክሪስታል አላቸው ወይም ሜታሊክ ክሪስታል ናቸው። which have definite melting point ያላቸው definite የራሳቸው የሆነ well arranged atom molecule አዮን ያላቸው የሆነ የራሳቸው ስትራክቸር ያላቸው ናቸው። ስለዚህ ተማሪዎች ከዛሬው ጀነራላይዝ ስናደርግ ዋተር ክሪስታል ምንድነው? ስትራክቸራል ዩኒት ኦፍ ሶሊድ ክሪስታል ምን እንላለን? ዩኒት ሴል። እነዚህ ሶሊዶች ክሪስታሎች በስንት ይካፈላሉ? በሁለት ምን አሞረፈስ እና ክሪስታሊን ሶሊድ ብለን። እነዚያ አሞረፈስ ምንላቸው ምንድናቸው? ክሪስታል ምንላቸው ምንድናቸው? ሶሊዶች ዘን እነዚህ ክሪስታል ሶሊዶች በስንት ይካፈላሉ? ምንድነው ጄነራል ፕሮፐርቲያቸውስ የሚለውን አጥኖት ሰጣችሁ ልትረዱ ይገባችኋል። ቀጣይ በሌላ ከዚህ ወጣው በኤክሰርሳይዝ እስከምንገናኝ ድረስ ሰላም ሁኑ። እንግዲህ ይሄ የዚህ ዩኒት መጨረሻው ሳብ ቶፒክ ነው። በኤክሰርሳይዝ እስከምንገናኝ ድረስ ሰላም ሁኑ። ቪዲዮውን ተደራሽነት እንዲኖረው ላይክ፣ ሼር፣ ሰብስክራይብ አድርጉ።